የአማራን የህልውና አደጋ ከመከላከል ትግል ጋር የተያያዙ የተመጠኑ የግል ምልከታዎች የካቲት 2017 ዓ.ም በአንዳርጋቸው ጽጌ የመጨረሻ ክፍል። የአማራ የህልውና ትግል በጤነኛና በታመሙ ብሔርተኞች እንቅስቃሴ ላይ ያሳደረው ተጽዕኖና አንድምታው። በቅድሚያ በኢትዮጵያ ውስጥ ለብሔርተኛነት ስናወራ ሁለት አይነት ብሔርተኛነት መኖሩን መገንዘብ ያስፈልጋል። አንደኛው ብሔርተኝነት ጤነኛ የምንለው ብሔርተኝነት ሲሆን ሌላው የታመመ ብሔርተኛነት የምንለው ነው። ጤነኛ ብሔርተኛነት ማህበረሰቦች ስለራሳቸው ባህል፣ ቋንቋ፣ ማንነት ላይ የተመሰረተ በራስ መተማመን ላይ የቆመ የማንነት ወይም የራስ ግንዛቤ ነው። ይህ ብሔርተኝነት የሌሎች በተመሳሳይ መንገድ የተቀረጸ ብሔርተኛነት አያስደነግጠውም። የራሱን ብሔርተኛነት ለሌሎች ብሔርተኝነቶች አደጋ ነው ብሎ አያስብም። የራሱም ይሁን የሌሎች ብሔርተኛነት የሚገለጽባቸው ባህሎች፣ ቋንቋዎች የሁላችንም ውበቶች ናቸው ብሎ የሚያምን ነው። ጤነኛ ብሔርተኝነት መኖሪያ ቤቱን ካደረገው ሀገረ ኢትዮጵያ ጋር ጠብ የለውም። ማንነቱ ከነልዩ የሆኑ ባህሪው የሚከበረው ኢትዮጵያ በሚባል ሀገር ውስጥ ነው ብሎ ያምናል። ኢትዮጵያ አደጋ ላይ ብትወድቅ አደጋ ላይ ወድቃለሁ ብሎ ያስባል። ለጋራ ጥቅምና ህልውና መከበር ሲባል ከልዩነት ይልቅ አንድነት የሚያስጨንቀው ነው። የዚህ አይነት የማንነት ግንዛቤ ያላቸው የጤነኛ ብሔርተኝነት ባለቤት የሆኑ ህዝቦችና ልሂቃን በኢትዮጵያ ውስጥ ትልቁን ቦታ ቁጥር የያዙ ናቸው። በዚህ ጤነኛ ብሔርተኝነት ውስጥ ከሁሉም ጎልቶ የሚታየው የአማራን ብሔርተኝነት ነው። ከየትኛው የአማራ ብሔርተኝነት ወይም የማንነት ግንዛቤ በኢትዮጵያ ውስጥ ከሚታዩ ሌሎች የማንነት ግንዛቤዎች ወይም ብሔርተኝነቶች ጋር ራሱን ሳያነጻጽር ሌሎችን በጠላትነት ሳይፈርጅ በራሱ መልካም እሴቶች ላይ ብቻ የቆመ ብሔርተኝነት ነው። ይህ የአማራን ህዝብና ልሂቁን በአንድ ላይ ያሳሰረ የማንነት ግንዛቤ ጤነኛ ብሔርተኝነት ሁነኛ መገለጫ ነው። በኢትዮጵያ ውስጥ የሚታዩ ሌሎች ብሔርተኝነቶች የማንነት ግንዛቤዎች በህዝብ ደረጃ ጤነኛ ቢሆኑም ህዝብንና የብሔሩን ልሂቅ በአንድ ላይ በጤነኛ ብሔርተኝነት በማስተሳሰሩ ጉዳዩ ላይ ችግር የሚታይባቸው ናቸው። በህዝብ በኩል ስለ ባህሉ፣ ቋንቋው፣ ስለ ትውፊቱ፣ ስለ ማህበራዊ እሴቶቹ፣ ስለ አኗኗር ዘይቤው ያለው የማንነት ግንዛቤ ወይም ብሔርተኝነት ልክ እንደ አማራው ብሔርተኝነት የማንነት ግንዛቤ በራሱ የቆመ ነው። ከሌሎች የማንነት ግንዛቤዎች ጋር ጠብ ወይም ጥላቻ ያለው አይደለም። የትግራይ ገበሬና ለፍቶ አደር ከአማራ ገበሬና ለፍቶ አደር ጋር ጠብ የለውም። የኦሮሞ ገበሬና ለፍቶ አደር ከአማራ ገበሬና ለፍቶ አደር ጋር ጠብ የለውም። በህዝብ ደረጃ በኢትዮጵያ ውስጥ ያሉ ማናቸውም የማንነት ግንዛቤዎች በሰላም በአንድነት ለመኖር ችግር የለባቸውም። ሆኖም ግን ከአማራ ውጭ በልሂቁ የሚቀነቀኑ ብሔርተኞች ግን እንደ ተራው ህዝብ ሁሉም ጤነኞች ናቸው ማለት አይቻልም። በበርካታ ማህበረሰቦች ውስጥ በልሂቁ የሚቀነቀነው ብሔርተኝነት የማንነት ግንዛቤ በራሱ የቆመ ሳይሆን አንድ ህዝብ አማራን በጠላትነት ፈርጆ የቆመ ነው። የታመመ የሚያደርገውም ይህ ነው። እንዲህ አይነቱ ብሔርተኝነት ትኩረቱ በልዩነት ላይ ነው። ኢትዮጵያ የሚባል ሀገር ቢኖር ባይኖር ጉዳዩ አይደለም። የኢትዮጵያ እንደ ሀገር መቀጠል የሚያስደስተው አማራ የሚባል ህዝብ አለ በሚል ስሌት ለአማራ ጥላቻ ሲል ሀገር የማፍረስ ጥረቱን እንደ ትልቅ ስኬት የሚቆጥር ነው። በጥላቻ ላይ የተገነባ ብሔርተኝነት በመሆኑ የአማራ ቋንቋ፣ የአማራ ወይም የአማርኛ የግዕዝ ፊደሎች፣ የአማራ ባህል እሴቶች በሙሉ የሚጠላ ነው። የታመመ ብሔርተኛ ባለቤት ቻይናዎችና ጃፓኖች ለመዘመን በቴክኖሎጂ ለመገስገስ ፊደላቸው ወደ ላቲን ፊደል መቀየር እንዳልተገደዱ ያውቃል። የአማርኛ ቋንቋ የሚጻፍበት ፊደል ብቸኛው የጥቁር ህዝቦች ፊደል የግዕዝ ፊደል እንደሆነ ያውቃል። ይህን እያወቀም አማራ ለሚባል ነገር ካለው ጥላቻ የአማራ ፊደል ነው ብሎ የፈጠራ ወሬ ያሰራጫል። ከዚህም ተነስቶ የኔ ነው የሚለው አብዛኛው ህዝብ ለማንበብና ለመጻፍ የሚጠቀምበትና ሌሎች ኦሮምኛ የማያውቁ በኢትዮጵያ የሚገኙ ብሔረሰቦች ኦሮምኛ በቀላሉ ሊማሩ የሚችሉበትን የግዕዝ ፊደል አስወግዶ ጉዞውን ቀጥሏል። በቅኝ ሳይገዛ ቅኝ ገዢዎችን አሳፍሮ እንዳልመለሰ የቅኝ ገዢዎችን የነጮቹን የላቲን ፊደል በስራ ላይ እንዲውል ያደረገ ብሔርተኛነት ነው። ይህ የታመመ ብሔርተኛነት በአማራ ቋንቋ አትናገሩ፣ ከአማራ ጋር የመሰረታችሁትን ትዳር አፍርሱ፣ ከአማራ ነጋዴዎች ሸቀጥ አትግዙ ወዘተ የሚሉ በአንድ ህዝብ ላይ ያነጣጠረ ጥላቻ ላይ የተመሰረቱ ብሔርተኝነቶች የታመሙ ናቸው። እንዲህ አይነቱ የታመመ ብሔርተኝነት ልሂቅ በጋራ ችግሮች ላይ ተወያይቶ ለሁሉም የሚበጅ ሰላማዊ መፍትሄ መፈለግ አይታየውም። ሰላማዊ መንገድ የማይታየው ሁሉንም ነገር በሜንጫ በጡጫ አሳካዋለሁ ብሎ የሚያምን ስለሆነ ነው። ሰውን የሚያክል ፍጡር በማንነቱ ስለሚጠላ ብቻ እጅግ አሰቃቂ በሆነ መንገድ መግደል፣ ንጹሃን ለመጨፍጨፍ ምንም አይነት የሞራል ልጓም የማይዘው ፍጡር ነው። ህዝብ በህዝብ ላይ ተነስቶ ደም እንደ ጎርፍ ቢፈስ ግድ የሌለው ፍጥረት ነው። የአማራ የህልውና ትግል ጤነኛ የሆነ ብሔርተኝነት ለተላበሱ ህዝቦችና ይህን ጤነኛ ብሔርተኝነት ለሚጋሩ የሌሎች ማህበረሰብ ልሂቃን ስጋት አይደለም። እንዳውም እነዚህ ልሂቃን በኢትዮጵያ ውስጥ የሚታየውን የታመመ ብሔርተኝነት ለሚያስተናግዱ አካላት የአማራ ብሔርተኝነት ማርከሻ አድርገው እያዩት ነው።
ዛሬ በርካታ በኢትዮጵያ ውስጥ የሚገኙ ብሔርና ብሔረሰቦች የአማራ ፋኖ ትግል እንዲሳካ የሚፈልጉት የማንነታቸው የባህልና የቋንቋቸው መጠበቅ በነጻነት በሰላም ሰርተው የመኖር እድላቸው በታመሙ ብሔርተኞች ከመጨፍለቅ የሚያድን ዋስትና አድርገው የሚያዩት ስለሆነ ነው። የአማራ ህዝብ ትግል በእነዚህ ብሔርተኞች አይን አንድምታው በጎ ነው። በታመመ ብሔርተኝነት ለተለከፉ አካላት ግን የአማራው የህልውና ትግል ስጋት ሆኖባቸዋል። የፖለቲካዊና የወታደራዊ ጥንካሬያቸው አስፈርቷቸዋል። በኦሮሞ ብልጽግና ውስጥ ላሉ አክራሪና ተረኛ ብሔርተኞችና ከዛም ውጭ የታመመ ብሔርተኝነታቸውን መታከም ላልቻሉ አንዳንድ ልሂቃን አማራው የሚያደርገው ትግል ለጨፍላቂነት ነው የሚል ክስ ማሽጎድጎድ የጀመሩት ለዚህ ነው። ይህ ክሳቸው አድማጭ እንዲያገኝ ራሳቸው ከሚናገሩት አልፎ የውስጥ አዋቂዎች ናቸው በሚል ይህን ክስ የሚያቀርቡ ባንዳ የአማራ ምሁራን ቀጥረዋል። በቅርቡ ዳኛቸው አሰፋ በአንድ ሚዲያ ላይ ቀርቦ የአማራን ትግል የጨፍላቂዎች ሌላውን ህዝብ በንቀት የሚያይ ስብስቦች ትግል ነው ብሎ ማቅረቡን ልብ ይሏል። እነዚህ የታመሙ ብሔርተኞች ያለ የሌለ ኃይላቸውን ተጠቅመው አማራን ወደ ከፋ የህልውና አደጋ ውስጥ ለመክተት የሚያደርጉት ጥረት ከዚህ ስጋት የመነጨ ነው። የአማራ የህልውና ትግል የፈጠረው ወታደራዊና ፖለቲካዊ ጥንካሬ ከዚህ በፊት ይህ ጥንካሬ ያለን እኛ ብቻ ነን በሚል የታበዩ ብሔርተኛነት ተላብሰው ይኖሩ የነበሩትን አክራሪ ብሔርተኞችን አስበውት የማያውቁት ጉዳይ እንዲያነሱ አድርጓቸዋል። ቢመቱት መልሶ መምታት ብቻ ሳይሆን መደምሰስም የሚያስችል እምቅ ጉልበት ያለው የአማራ ብሔርተኝነት እየመጣ እንደሆነ ልብ ማለት ጀምረዋል። አንዳንዶቹን ሌላው ቢቀር ይህን አዲስ ክስተት ግምት ውስጥ ያስገባ የአቋም ማስተካከል ወይም ሽግሽግ እንዲያደርጉ እያስገደዳቸው እንደሆነ በተጨባጭ እያየ ነው ያለ ሀቅ ነው። ይህ ነውር አይደለም። ፖለቲካ ማለትም ይህ ነው። ከዚህ ቀደም ምንም አይነት የመቀራረብና የጋራ ችግሮችን በጋራ ውይይትና ድርድር የመፍታት ፍላጎት የሌላቸው አክራሪ ብሔርተኞች ከአማራ ጋር ያለን ልዩነት በጠረጴዛ ዙሪያ በውይይት እንፈታለን ወደሚል አቋም ያመጣቸው የህልውና ትግሉ ያደገበት ወታደራዊና ፖለቲካዊ ፍጥነት ነው። ይህ አቋም መሸጋሸግ እንዳለም ሆኖ ጤነኛ ብሔርተኝነትን እና የታመመ ብሔርተኝነት በሚያስተናግዱ አካላት መካከል በኢትዮጵያ ውስጥ የሚታየው ልዩነት በሰላማዊ መንገድ በድርድር ሰጥቶ መቀበል ሊፈታ የሚችልበት እድል አሁንም ጠባብ ነው። ስር በሰደደ የአማራ ህዝብ ጥላቻ ላይ ተኮትኩቶ ያደገ ብሔርተኝነት አሁንም ቅጥ ያጡ ለሰጥቶ መቀበል መንገድ የማይከፍቱ በኢትዮጵያ ውስጥ ዘላቂ ሰላም፣ አንድነት፣ ልማት ማምጣት የማያስችሉ ጥያቄዎች በማቅረብ ችግሮችን በድርድር የመፍታት ሂደቱን ሊያጨናግፈው ይችላል። በእንዲህ አይነቱ ሁኔታ በጤነኛ በታመመ ብሔርተኞች መካከል ያለው ልዩነት የሚፈታው ብዙ ውድመትና እልቂት በሚያስተናግድ ግፍጫ ሊሆን ይችላል። ይህን ትንበያ የሰይጣን ጆሮ አይስማው ብሎ ደፋፍኖ ማለፉ ለማንም አይበጅም። ይህ ግፍጫ አንዱን አሸናፊ ሌላውን ተሸናፊ በማድረግ ላይጠቃለል ይችላል። መጨረሻው የሁሉንም የጋራ ውድመት አስከትሎ የሁሉንም ህዝብ ህይወት ወደ ገሃነምነት ሊቀይረው ይችላል። ይህ እንዳለ ሆኖ በዛሬቱ ኢትዮጵያ በጤነኛና በታመመ ብሔርተኝነት መካከል ግፍጫ ቢነሳ አንድ ነጥብ ግልጽ ሆኖ ወጥቷል። ይህ ነጥብ የኢትዮጵያ ሁኔታ ከዚህ በኋላ በሽተኛ ብሔርተኝነት የበላይነት አስጠብቆ መቀጠል የሚችልበት እድል የጠበበ መሆኑ ነው። የቢሆንስ ትንተና የሚሰራ ንቁ የሁኔታዎች ታዛቢ የሚደርስበት መደምደሚያ ጤነኛውና የታመመው ብሔርተኝነቶች በሚያደርጉት የሞት የሽረት ትንቅንቅ የታመመ ብሔርተኝነት በአሸናፊነት መውጣት እንደማይችል ነው። የአማራ ህዝብ የህልውና ትግል ጤነኛ ብሔርተኝነት ለሚያራምዱት ሆኖም ግን አቅማቸው ደካማ ለነበሩ በርካታ በኢትዮጵያ ውስጥ ለሚገኙ ማህበረሰቦች የብርታት ምንጭ ሆኗቸዋል። የአማራ የህልውና ማስከበር ትግል በሁለቱ አይነት ብሔርተኞች መሃል የነበረውን የኃይል ሚዛን አዛብቶታል። የመሸነፍ ነገር የሚወራ ከሆነ የኃይል ሚዛኑ አሰላለፍ የሚያሳየው ኢትዮጵያን ለሁላችንም የምትመች ሀገር እናድርጋት፣ በዘረኛነትና በተረኛነት ነዳጅ የሚነጉደው በሽተኛ ብሔርተኝነት ከኢትዮጵያ ሊርቅ ይገባዋል የሚለው ኃይል አሸናፊ እንደሚሆን ነው። ይህን በፍጥነት በመቀየር ላይ ያለን ሀገራዊ እውነታ አለመረዳት፣ ቀድሞውኑ በድንቁርናና በጥላቻ የተመሰረተ ብሔርተኝነት ትክክለኛ አለመሆኑን አለመገንዘብ፣ ይህ የጥላቻ ብሔርተኝነት እስካሁንም በህዝብና በሀገር ላይ ያደረሰው አስከፊ ድቀት በጥሞና ለማጤን ትልቅ ታሪካዊ ስህተት ይሆናል። ወቅቱ የሚጠይቀው አዲስ ግንዛቤ የአማራ የህልውና ትግል መጠንከር የፈጠረው ወታደራዊና ፖለቲካዊ ጥንካሬ ማደጉን በጥሞና ማጤን ብቻ አይደለም። መጀመሪያውኑ በአማራ ህዝብ ላይ ስሁት ትርክት ደርሶ በዚህ ትርክት አማካኝነት በተፈጠረ አሉታዊ አመለካከት የአንድ ህዝብ ብሔርተኝነትን ለመቅረጽ ልሂቁ የሰራው ስራና የሄደበት ርቀት ትክክል ነበር ወይ የሚል ስር ነቀል የአመለካከት ለውጥ የሚጠይቅ ግንዛቤ ነው። በተለይ ደግሞ የአማራንና የትግራይን ህዝብ ዝንታለም ተቆራኝቶ የቀጠለ የጋራ ህልውና ታሪክ የሚያውቁ የትግራይ ልሂቃን ከምር ራሳቸውን መጠየቅ ይኖርባቸዋል። ይህ ምልከታ ለትግራይ ልሂቃን በተለየ የሚሰራ ቢሆንም ኢትዮጵያ ውስጥ የዘመናት የህዝቦችን መስተጋብር በደንብ ለማይረዱ የኦሮሞ ልሂቃን የሚሰራ ነው። የአማራ ህዝብ ለህልውና መከበር የሚያደርገው ትግልና ኤርትራ
በቅድሚያ ወደ ዝርዝር ሀተታ መግባት ሳያስፈልገን አንድ መሰረታዊ ቁም ነገር መገንዘብ ያስፈልጋል። የአማራ ህዝብ በቀጠናውም ሆነ ከቀጠናው በቅርብ ርቀትና እንዲሁም በዓለም አቀፍ ደረጃ ብዙ ወዳጆች ያለው ህዝብ አለመሆኑን መረዳት ያስፈልጋል። ለምን ለሚለው ጥያቄ መልሱ ቀላል ነው። አማራው በኢትዮጵያ ውስጥም ይሁን በቀጠናው የቀድሞ ቅኝ ገዢዎችንም ሆኑ የአዲሶቹን በተዘዋዋሪ ቅኝ ገዢነት የተሰለፉ ኃይሎች ኢትዮጵያንና ቀጠናውን እንዳሻቸው እንዳያደርጉ አደናቃፊ ነው ተብሎ መታየቱ ነው። ይህ ተረት አይደለም። በበቂ ተጨባጭ መረጃ መደገፍ የሚቻል ሀቅ ነው። ይህ ሁኔታ የአማራን ወዳጅ ፍለጋ ስራ አስቸጋሪ ያደርገዋል። መወዳጀት የሚችለው ተመሳሳይ ጥርስ ከተነከሰባቸው ህዝቦችና ሀገራት ጋር ነው። ከነዚህ በጣት ከሚቆጠሩ ሀገራት ጋር የሚፈጥረውን አጋርነት በእንክብካቤ መያዝ ያለበት፣ አጋርነቱ ቋሚና ዘላቂ እንዲሆን ተግቶ መስራት ያለበት ለዚህ ነው። ከነዚህ ጥቂት ሀገራትና መካከል ኤርትራ ግንባር ቀደሙ ሀገር ናት። በምስራቅ አፍሪካ ካሉ ሀገራት መካከል እንደ ሀገረ ኤርትራና የኤርትራ ህዝብ ለአማራው የሚቀርበው አገርና ህዝብ የለም። እነዚህ ሁለት ህዝቦች በባህል፣ በቋንቋዎች፣ በሁለቱ የክርስትናና የእስልምና ትልልቅ እምነቶች፣ በፊደላት፣ በመልክዓ ምድር አጎራባችነትና በሌሎችም ማህበራዊና ባህላዊ ሴቶች የተሳሰሩ ናቸው። በታሪክም በደምም ብዙ የሚጋሩት ነገር አለ። ከዚህም በላይ በደልና ወረታኛነትን ይጠላሉ። ውለት አክባሪዎች ናቸው። በራስ መተማመን ሰብአዊ ክብርን ለማንም አሳልፈው ባለመስጠት፣ ለማን ተላላኪ ባለመሆን ጠንካራ የጋራ ሴቶች የተሳሰሩ ህዝቦች ናቸው። ከኤርትራ የነጻነት ትግል ጋር ተያይዞ ከፍተኛ የሆነ ደም አፋሳሽ የነበረው የ30 ዓመት ጦርነት ካበቃ በኋላ በሁለቱ ህዝቦችና ልሂቃን መካከል ብዙ ነገሮች ተካሂደዋል። ያንን ጦርነት በአሸናፊነት ለመወጣት ሲባል በተለይ በኤርትራ ፖለቲካ ልሂቃን አማካኝነት በአማራና በአማራነት ላይ ተሰራጭቶ የነበረው ከተራ ፕሮፓጋንዳ በላይ ትርጉምና ጥልቀት ያልነበረው አተያይ በአጭር ጊዜ ውስጥ እንደ ጤዛ ረግፎ የጠፋ መሆኑ ይታወቃል። የኤርትራ ህዝብና መንግስት ለአማራ ህዝብ፣ የአማራ ህዝብም ለኤርትራ ህዝብ ያለው ወገንተኝነትና ቀና አመለካከት እየጠነከረ እየሰፋ የመጣበት ሁኔታ ዋናው የግንኙነት መገለጫ ሆኗል። መለስ ዜናዊ በ1990 የክረምት ወራት የአይናቸው ቀለም አላማረኝም በሚል እብሪታዊ ምክንያት ኤርትራውያንና ትውልደ ኢትዮጵያዊ ኤርትራውያንን በግፍና በገፍ ከኢትዮጵያ ሲያባረር ለእነዚህ ወገኖቹ መበደል ቁጭቱን ያሳየው ብቸኛው ህዝብ የአማራ ህዝብ ነው። ሌሎችንም ማስረጃዎች ማቅረብ ከባድ አይደለም። የኤርትራ መንግስት የወያኔን ስርዓት ተቃውሞ ትግል ለማድረግ ለወሰኑ የፖለቲካ ድርጅቶች የቻለውን ድጋፍ በማድረግ የሚታወቅ ብቸኛ ሀገር ነው። ይህ ድጋፍ ሻዕቢያ ከወያኔ ጋር ከገባበት ግፍጫ አኳያ የሚሰጥ እንደሆነ ብዙም መከራከር ባይቻልም በኤርትራ ምድር ያሉ ተቃዋሚዎች በአንድ ላይ ተገናኝተው በሀገራቸው ዕጣ ላይ በጋራ እንዲመክሩ፣ በጋራ እንዲታገሉ ለማድረግ ሻዕቢያ የሚችለውን ሁሉ ጥረት ማድረጉን በቦታው ነበርኩና አውቀዋለሁ። ወያኔ መጣል ብቻ ሳይሆን ወያኔ ከወደቀ በኋላ ኢትዮጵያ ቀውስ ላይ እንዳትወድቅ የተቃዋሚዎችን አንድ መሆን እንደራሱ ጉዳይ አድርጎ ሻዕቢያ ያደረገውን ጥረት ለምናስታውሰው፣ ኤርትራ በኢትዮጵያ መዳከም፣ መበተን ትርፍ አተርፋለሁ ብላ የምታስብ ሀገር እንደሆነች ተደርጎ በስፋት ሲሰራጭ የነበረው ፕሮፓጋንዳ ሐሰት መሆኑን አረጋግጦልናል። ቀደም ባለው ዘመንም ወያኔ ያዘጋጀው በዘር ላይ የተመሰረተ ህገ መንግስት ኢትዮጵያንም ሆነ ቀጠናውን ለከፍተኛ ችግር ይዳርጋል የሚል ምክር ለወያኔ በመስጠት ህገ መንግስቱ እንዲቀር የሞገተው ሻዕቢያ እንደሆነ ይታወቃል። ለኢትዮጵያ በ100 ዓመት የማያልቅ የቤት ስራ ሰጥተናታል የሚል እምነት የኤርትራ መሪዎች አላቸው የሚለው ፕሮፓጋንዳም ከዚህ ተግባራቸው አኳያ መመዘን አለበት። በተለይ በወያኔ ዘረኛ ህገ መንግስት የተነሳ በአማራ ላይ የደረሰውን ጉዳት ምን እንደሆነ የምናውቅ የሻዕቢያን ምክር ወያኔ ሰምቶ ህገ መንግስቱን በስራ ላይ ባያውለው ትልቁ ተጠቃሚ አማራ ነበር የሚሆነው። በእኔ እምነት እንደ አማራው የትግራይ ህዝብም ተጠቃሚ ይሆን ነበር። ይህ ህገ መንግስት ለሁለቱም ህዝቦች ጠንቅ ሆኗልና ይህን ኢትዮጵያን ወደ መፈራረስ አፋፍ የሚገፋ ህገ መንግስት ገና ከማለዳው የተቃውሞ ሻዕቢያ እንዴት ሆኖ ነው ኢትዮጵያውያንን ለ100 ዓመት እርስ በርስ የሚያባላ የቤት ስራ እንደሰጠ ተደርጎ መቅረብ የሚችለው? ይህ ፕሮፓጋንዳ ምንጩ የት ይሆን? መጠየቅ ተገቢ ነው። በቅርቡም በወያኔና በአብይ አገዛዝ መካከል በተደረገው ጦርነት የተጠቃውን ሰራዊት ብቻ ሳይሆን ወያኔ ሂሳብ አወራርድበታለሁ ብላ በአደባባይ በጻድቃን ገብረትንሳኤና በጌታቸው ረዳ አማካኝነት በአደባባይ የዛተችበትን የአማራ ህዝብ ራሱን መከላከል እንዲችል ከኤርትራ መንግስት ያገኘውን ድጋፍ የአማራ ህዝብ ለዘላለም የሚረሳው አይደለም። የአማራ ህዝብ ወደፊትም ቢሆን የጀመረው የህልውና ትግል በድል እንዲጠናቀቅ ከኤርትራ በላይ ወዳጅ አይኖረውም። የአብይ አህመድ አገዛዝ የስልጣኑ ጀንበር ስትጠልቅ የኢትዮጵያን ህዝብ እርስ በርሱ ለማጫረስ፣ ህዝብን በህዝብ ላይ ለማነሳሳት አድብቶ መቀመጡ ይታወቃል። ይህ አደጋ ቢከሰት ለኢትዮጵያ ህዝብ ቀድሞ የሚደርስለት የኤርትራ መንግስትና ህዝብ ነው። የአማራ ህዝብ ከኤርትራ መንግስትና ህዝብ ጋር የሚያደርገው ግንኙነት የአብይን አገዛዝ ግፈኛ ስርዓት ለመታገል ከሚያስፈልገው አጋር ከማግኘት ስራ ጋር ብቻ አቆራኝቶ መታየት የለበትም። የሁለቱ ህዝቦች ፖለቲካዊ፣ ባህላዊ እሴቶች ተቀራራቢነት፣ የታሪክና የትውፊት የእምነት ተመሳሳይነት
ከአማራ ጊዜያዊ ችግር በላይ የተሻገረ ግንኙነት መሆን እንደሚችል ጠቋሚዎች ናቸው። ግንኙነቱ በጋራ ህልውና ማስከበር፣ በጋራ የውጭ ጣልቃ ገብነትን በመመከት በራስ መተማመን ላይ የተመሰረተ ከተመጽዋችነት ነፃ የሆነ የደህንነትና የልማት ስትራቴጂ በመከተል አስፈላጊ የጋራ መርህ ላይ መቆም የሚችል እንደሆነ ታምኖበት የሚገባበት ግንኙነት ነው። ይህ ወሳኝ የሆነ ግንዛቤ በኤርትራ ህዝብና መንግስት ላይ የሚሰነዘርን ማንኛውንም ጥቃትና የህልውና አደጋ የአማራ ህዝብ በራሱ ላይ እንደተሰነዘረ ጥቃትና የህልውና አደጋ አድርጎ የሚያየውና ከኤርትራ ጎን በመቆም የኤርትራን ህልውና አደጋ ላይ የሚጥሉ ኃይሎች እንደሚዋጋ ጆሮ ላለው ሁሉ በግልጽ በመናገር የሚገነባ አጋርነት ነው። ባለንበት ወቅት አብይ አህመድ በኤሚሬቶችና በተዘዋዋሪ በአሜሪካኖች ተላላኪነት ኤርትራን እንደ ሱዳን፣ ሶማሌ የማናጋቱን ስራ ፈጻሚ ሆኖ ቀርቧል። ኤሚሬቶች በተላላኪያቸው አብይ አማካኝነት በሶማሌላንድ በኩል ሶማሌን፣ በዴጋሎ በኩል ሱዳንን ለመቆጣጠር የሞከሩት ሙከራ እየከሸፈባቸው መምጣቱ ግልጽ ሆኗል። ኤሚሬቶች ቀጠናውን የመቆጣጠር ፍላጎታቸውን ቀደም ብለው በኤርትራም ላይ የሞከሩትና የከሸፈ እንደሆነ ይታወቃል። የሱዳንና የሶማሌ ሙከራዎች እንዲከሽፍ የኤርትራ እጅ አለበት የሚል እምነት ኤሚሬቶች አላቸው። ኤሚሬቶች በኤርትራ ላይ የቋጠሩትን ቂም ለመበቀልና የቀረቻቸውን የተስፋፊነት ህልም እውን ለማድረግ በቀጠናው በቀረው ብቸኛው ተላላኪያቸው አብይ አህመድ አማካይነት በኤርትራ ላይ ማሲር ጀምረዋል። አብይ አህመድ ለኢትዮጵያ የባህር በር አስገኛለሁ በሚል ማጭበርበሪያ ጦርነት በኤርትራ ላይ እንዲያውጅ የሚያበረታታው የኤሚሬት መንግስት ነው። አብይ አህመድም የጦርነት ቀረርቶውን እያሰማ ነው። አብይ አህመድ እንዲህ አይነት ጦርነት ለማካሄድ ወታደራዊና ኢኮኖሚያዊ አቅም አለው ወይ የለውም? ይህን ጦርነት ለማድረግ የህዝብ ድጋፍ አለው ወይ የለውም? የሚሉ ነጥቦች እንዳሉ ሆነው አብይ አህመድ በኤሚሬቶች ገንዘብና የከባድ መሳሪያና ተተኳሽ አቅርቦት ተደፋፍሮ በኤርትራ ላይ ያውጃለሁ የሚለው ጦርነት እውን ቢያደርገው የአማራ ህዝብ ወንድምና እህት በሆነው በቀጠናው ለአማራ ህዝብ ብቸኛ አጋር ከሆነው ባለፉት ጥቂት ዓመታት ለአማራው ህዝብ የክፉ ቀን ደራሽ መሆኑን በተግባር ካረጋገጠው የኤርትራ ህዝብና መንግስት ጎን መቆም የአማራ የህልውና አደጋ ለመቀልበስ መወሰድ ያለበት አቋም ነው። የአማራ ህዝብ ራሱ የዘር ማጥፋት ታውጆበት ቀንና ማታ በድሮው እየተጨፈጨፈ የስልጣን ጀንበሩ መጥለቋ ያሳሰበው አረመኔው የኢትዮጵያ ገዢ የኤሚሬቶች ተላላኪ የሆነው በኤርትራ ላይ የሚከፍተውን ኢፍትሐዊ ጦርነት እንደማይደግፈው ይታወቃል። አማራን ከምድረ ገጽ ለማጥፋት ሲዶሉት እየዋሉ የባህር በር ላመጣልህ ነውና ተከተለኝ ሲሉት የሚንጋጋላቸው መንጋ ያለ የሚመስላቸው የዘመኑ ገዢዎች ዘመኑ መቀየሩን ያልተረዱት ብቻ ናቸው። አማራ ስለ ወደብ ማሰብ የሚጀምረው መጀመሪያ በሰላም ማረስና ማምረት ከዛም ካረሰው ካመረተው ተርፎት ወደ ውጭ መላክ ሲፈልግ ነው። አማራው ዛሬ የሚላስ የሚቀመስ እንዲያጣ በችግር ተጠብሶ እንዲያልቅ ታቅዶ ጦርነት የተከፈተበት ህዝብ ነው። በአብይ አህመድ አረመኔያዊ አገዛዝ አማካኝነት ዛሬ የአማራ ምድር በገፍ የሚያመርተው እህል ወይም ወደ ውጭ የሚላክ ሸቀጥ ሳይሆን በአብይ ድሮኖች የሚያልቁት የንጹሃን ልጆች አስከሬን ሆኗል። አስከሬን ካልሆነ ወደ ውጭ የሚልከው ነገር የለውም። የአማራ ህዝብ በቅድሚያ የመኖር ዋስትናው ሳይረጋገጥ ስለ ወደብ ማሰብ አይችልም። ሰላም አግኝቶ የተትረፈረፈ ምርት ኖሮት ወደ ውጭ ለመላክ የሚችልበት ቀን ሲመጣ ደግሞ ወደ ጅቡቲ ሆነ ወደ ፖርት ሱዳን ወደቦች የሚያማትርበት ምክንያት አይኖረውም። ወገኑ በሆነው የኤርትራ ህዝብ እጅ በሚገኙ የምጽዋና የአሰብ ወደቦች ያለምንም ችግር አስተማማኝ በሆነ መንገድ ሸቀጦቹን መላክና ማስገባት እንደሚችል ይታወቃል። ኢትዮጵያ እስካሁን ይህን ማድረግ ያልቻለችው ከኤርትራ ጋር ጤነኛ ግንኙነት መፍጠር ይችል የነበረው የአማራ ህዝብና ሊቅ በውጭ መንግስታት ተላላኪዎች ከኢትዮጵያ ፖለቲካ ተገፍቶ መውጣቱ ነው። ስለዚህ ነው በወደብ ስም አብይ አህመድ ኤርትራን ለመውረር የያዘውን እቅድ እንኳን አማራው ሌላውም ኢትዮጵያዊ ወገኑ የሚደግፈው የማይሆነው። በተለይ የአማራ ህዝብ አብይ አህመድ በኤርትራ ላይ ለማወጅ እየተወተረተረ ያለው ጦርነት የኤሚሬቶችን ጥቅም ማስጠበቅ ብቻ ሳይሆን በኤርትራ ውስጥ በአብይና በኤሚሬቶች የሚታዘዝ አሻንጉሊት መንግስት ኤርትራ ላይ ከማቆም ቅዠት ጋር የተያያዘ እንደሆነ ማወቅ አለበት። አብይ ይህን ማድረግ ከቻለ የአማራ ህዝብ ለህልውናው መከበር የሚያደርገውን ፍትሃዊ ትግል የሚደግፍ አጋር በማሳጣት ራሱ አብይ በአንደበቱ በአደባባይ እንደዛተው የአማራን ህዝብ በኃይል አስከብረው ለ1000 ዓመት በባርነት መግዛት ይችላል ማለት ነው። ለአማራ ህልውና መከበር መስዋዕትነት እየከፈሉ ያሉ አማራዊ ኩራትና ክብር ያላቸው ፋኖች ይህን አይፈቅዱም ብለን እናምናለን። ይህን ምልከታና ኤርትራን በተመለከተ የሚወሰድን የፋኖች የወደፊት እርምጃ ተጨባጭ ያለፈ ታሪካቸውም ሆነ የአሁኑም የውጭ ተላላኪነት ድርጊታቸው ያልተቋረጠ የባንዳነት ቅርስና ውርስ እንዳላቸው የሚያሳብቅባቸው አካላት በባንዳ ድርጊትነት ለመክሰስ የሌባ አይነ ደረቅ ሆነው መከሰታቸው አይቀርም። በአርበኛነትና የጀግንነት የሚያኮራ ታሪክ ያለው የአማራ ህዝብና ታጋይ በባንዳነት በሚታወቁ ባለጊዜዎች ለሚነሳ ወንጀላ ቁብ ሳይሰጥ በጽናት ከኤርትራ ህዝብ ጎን መቆም ይገባዋል። እንደሚቆምም እርግጠኛ ነኝ። የአማራ ህዝብ የህልውና ትግል የመጠንም የአይነትም እመርታ እንዲያሳይ
የአማራ ህዝብና የፋኖ እንቅስቃሴ የአማራን ህዝብ የህልውና አደጋ ለመመከት በአጭር ጊዜ ውስጥ ያሳየው ፈጣን ወታደራዊና ድርጅታዊ እድገት በቂ ውዳሴ አግኝቷል። እሱም በመድገም ወይም እድገቱን በዝርዝር በማሳየት ጊዜ ማጥፋት ተገቢ አይደለም። የትግሉ መሪዎችም ሆኑ ደጋፊዎች ጊዜያቸውን ማጥፋት ያለባቸው እንዴት ይህ ትግል በአጭር ጊዜ ውስጥ ያሳየውን እድገት ወደ ላቀ ደረጃ በማሳደግ የአማራን ህዝብ ስቃይ ማሳጠር ይችላል ለሚለው ጥያቄ መልስ በመስጠት ነው። መሬት ላይ ያለው ተጨባጭ ሁኔታ የሚያሳየው ሀቅ የአብይ መንግስት እንደ ደፈጣ ተዋጊ ጦርነቱን በማራዘም የአማራን ህዝብ ስቃይ በመጨመር ፋኖ ባለበት እንዲረግጥ በማድረግ የተራዘመ የጦርነት ስልት አሸናፊ ሆኜ እወጣለሁ የሚል ስትራቴጂ ቀይሶ እየተንቀሳቀሰ እንደሆነ ነው። አብይ አህመድ ጦርነቱን፣ እልቂቱን፣ ሰላም መጥፋቱን፣ ኢኮኖሚያዊ ድቀቱንና ማህበራዊ ቀውሱን በማባባስ በማራዘም በህዝብና በፋኖ መካከል በፋኖ መካከል ክፍተት እንዲፈጠር አንድነታቸው እንዲላላ በማድረግ ለድል በቃለሁ የሚል እምነት ይዟል። በአማራ ክልል አገዛዙ እያደረገ ያለው ይህንን ነው። ይህ እውነታ ፋኖን የሚመሩ አካላትን እንዴት ይህንን ጦርነት በአጭር ጊዜ ውስጥ በድል ማጠናቀቅ እንችላለን የሚል ጥያቄ እንዲያነሱ የሚያስገድድ ሆኗል። በአጭር ጊዜ ውስጥ በከፍተኛ ሁኔታ ተቀጣጥሎ የነበረው የአማራ ህዝብ ትግል ለምን ባለበት መልቀቅ ጀመረ? ምላሽ የሚያስፈልገው ጥያቄ ነው። የዚህ ጥያቄ ምላሽ የሮኬት ሳይንቲስትነት ብቃት የሚጠይቅ አይደለም። እንደ ኩሬ ውሃ ኩልል ብሎ የሚታይ ነው። የአማራ ህዝብ የህልውና ትግል ባለበት መርገጥ የጀመረው ትግሉ ሲጀመር የነበረው የተበታተነ አመራር ፈጥሮት የነበረው የተቀላጠፈ ጠላትን የማዋከቢያ የጦርነት ስልት አገልግሎቱን የጨረሰ ዕለት እንደሆነ ይታወቃል። ባለበት የመርገጡ ችግር መከሰት የጀመረው አሁን ትግሉ የደረሰበት ደረጃ ወታደራዊና ፖለቲካዊ አቅምን በከፍተኛ ደረጃ አስተባብሮ ወሳኝ የሆነ ምት በጠላት ላይ ማሳረፍን የሚጠይቅ መሆኑንና ይህን ኃይል ለማስተባበር የሚያስችል ተቋም ፋኖዎች መመስረት አለመቻላቸው ነው። ይህ ችግር ለማቃለል የሚደረገው ጥረት በተጓተተና በተሰናከለ ቁጥር የህልውና አደጋው ትግል አብይ አህመድ ወደ አዘጋጀለት ወጥመድ ውስጥ በመግባት ህዝብም ትግሉም ታጋዮችም አታጋዮችም ከፍተኛ አደጋ ውስጥ እንደሚወድቁ መታወቅ አለበት። ፋኖ አንድ ወጥ የሆነ የፖለቲካና ወታደራዊ የጋራ አመራር መፍጠር አለመቻሉ በበርካታ መስኮች ከትግሉ ጋር ተያይዘው መከናወን የሚገባቸውን አጋዥ እንቅስቃሴዎች ሁሉ ቀይዶ ይዟቸዋል። በዚህ ጽሑፍ ውስጥ በተለያዩ ርዕሶች ስር ባቀረብኩት ሀተታ የፋኖ የጋራ አመራር የመፍጠር ስራ የወቅቱ የስራዎች ሁሉ ቁንጮ ስራዎች እንደሆነ ለማሳሰብ ሞክሬያለሁ። ይህ ስራ እንዲከናወን መወትወት መማፀን ብቻ ሳይሆን የችግሩን ምንነት ተገንዝቦ መፍትሄ ማቅረብ ያስፈልጋል። ይህ መፍትሄ ምን መምሰል እንደሚችል በሌሎች ሰነዶች ተሰንዶ የሚመለከታቸው ሁሉ እንዲያዩት ስለተደረገ እዚህ ላይ ሰፊው የትግሉ ደጋፊ ማህበረሰብ እንዲያውቀው ብቻ ችግሩንና መፍትሄውን ባጭሩ ማቅረብ ይገባል። በራሱ የጎበዝ አለቃ እየተመራ ትግል የጀመረው ፋኖ ከላይ ወደ ታች የሚጫኑ መሪዎች ይኑሩህ የሚል የተሳሳተና ሁኔታውን ግምት ውስጥ ያላስገባ የአደረጃጀት እሳቤ የፈጠረው ችግር ነው። የአማራ ፋኖ ወደዛ አይነት አደረጃጀት ከማደጉ በፊት በቅድሚያ ማለፍ ያለበት የአደረጃጀት የእድገት ደረጃ አለ። የመጀመሪያ አደረጃጀት በየክፍለ ሀገሩ የሚገኙ የተበታተኑ አደረጃጀቶችን በአንድ የጋራ አመራር ስር ማሰባሰብ ነው። ይህ ከታች ከወረዳም ሊጀመር ይችላል። ይህ መሰባሰብ በአንድ ግለሰብ መሪ ስር ማሰባሰብ ማለት አይደለም። የጋራ አመራር የሚለውን አጥብቆ መያዝ ያስፈልጋል። በስምምነት አንድን ግለሰብ መሪ ማድረግ የሚችሉ ክፍለ ሀገሮች ካሉ አንድ መሪ ቢመርጡ ችግር የለውም። ይህም በማይቻልባቸው ቦታዎች መሪ ለመሆን ፍላጎት ያላቸው አካላት የሚሳተፉበት የጋራ አመራር መፍጠር ትክክለኛው መንገድ ነው። ይህ የጋራ አመራር የፖለቲካና ወታደራዊ ክፍሎች ተለይተው እንዲደራጁ ማድረግ ይገባዋል። ወታደራዊ አደረጃጀቱ ለብቻው ይሁን የሚባለው ኦፕሬሽናል ነፃነት እንዲኖረው እንጂ ስራው በፖለቲካ እይታ የሚመራ ነው። በየክፍለ ሀገሩ የሚገኙ የፋኖ አካላት በዚህ አይነቱ የጋራ አመራር ስር ከተሰባሰቡ በኋላ በአማራ ደረጃ የሚፈጠረውን የጋራ አመራር ከነዚህ ክፍለ ሀገሮች በተመረጡና በተወከሉ ሰዎች የጋራ አመራር ማቋቋም ይቻላል። ይህ አደረጃጀት ብቻ ነው የግለሰቦችንና የቡድኖችን እኔ ካልመራው የሚል ፉክክር አስቀርቶ የአማራ ህዝብና ትግሉ የሚጠይቀውን አንድ ወጥ አመራር በቀላሉ ማምጣት የሚችለው። በሂደት ይህ የአመራር ስልት እንዳስፈላጊነቱ ሊቀየር ይችላል። በየክፍለ ሀገሩ ከጎናቸው ከተደራጁ የፋኖ አካላት ጋር አንድነት መፍጠር ያልቻሉ የፋኖ አካላት ክፍለ ሀገር አቋርጠው ከሌሎች ክፍለ ሀገር ፋኖዎች ጋር አንድ ድርጅት ፈጥር ያለው ማለት ወታደራዊና ፖለቲካዊ ትርጉሙ ወደ ዜሮ የተጠጋ ድርጊት መሆኑን ማወቅ አለባቸው። በዚህ አይነት አደረጃጀት እንዴት ሆኖ ነው ትግሉ የሚጠይቀውን በአንድ አካባቢ በሚገኝ የጠላት ኃይል የተቀናጀ ወታደራዊ ጥቃት መሰንዘር የሚችሉት? እንዲህ አይነቱ አደረጃጀት ግብዝነትን የሚያሳይ ነው። ታማኝነት ሊኖረው የሚችል ድርጊት አይደለም። ይህ አሰራር በአንድ ክፍለ ሀገር ውስጥ 2 እና 3 የተለያዩ አደረጃጀቶች በመፍጠር የተቀናጀ ትግል እንዳይደረግ እንቅፋት ከመሆን አልፎ በተለያዩ ድርጅታዊ ስሜቶች ፋኖዎች እርስ በርስ እንዲገፋፉ በማድረግ ጠላትን ትተው እርስ በርሳቸው እንዲካሰሱ እንዲታኮሱ የሚያደርግ ነው። እንዲህ አይነት ፍንጮች እየታዩ ነው። ይህን አደጋ ማስቀረት ለአማራ ህዝብ ህልውና መከበር ማንኛውንም አይነት መስዋዕትነት ለመክፈል
ዝግጁ ነኝ ከሚል የፋኖ አመራር የሚጠበቅ ነው። በአንዳንድ ቦታዎች በፋኖች መካከል የሚታይ የግፍጫ ሂደት አሳሳቢ ደረጃ ላይ እየደረሰ ነው። ይህ ሂደት በጊዜ መቀጨት አለበት። በአስቸኳይ ሁሉንም የአማራ ፋኖች በአንድ የጋራ አመራር ስር የሚያስገባ አደረጃጀት እንዲፈጠር የማድረጉ ስራ ለነገ በይደር የሚቀመጥ ስራ አይደለም። ከሚገባው በላይ የተጎተተ ለአማራ ሕዝብ መከራ መራዘም ለአማራ ጠላቶች ብርታትን የሰጠ መፍትሄ የሚሻ ቁልፍ የቤት ስራ ነው። ለአማራ ሕዝብ ህልውና መከበር እቆማለሁ የሚል ማንኛውም ፋኖና የፋኖን እንቅስቃሴ ከልቡ የሚደግፍ ማንኛውም ግለሰብና ቡድን ከዚህ የሚቀድም ወይም የሚልቅ ወቅታዊ ስራ ሊኖረው አይገባም። በውጭ የሚገኙ ሚዲያዎችም በቲፎዞነት ተቧድነው የጋራ አመራር እንዳይመጣ የሚያሰራጩትን መርዘኛ ፕሮፓጋንዳ አቁመው ለሁሉም አማራ የሚበጀውን ለማንም የማይወግነውን ማንንም የማንገስ ዓላማ የሌለውን አሰራር ሁሉም የፋኖ መሪዎች እንዲቀበሉ መጣር ይገባቸዋል።